እርግጥ ግፍ ተሰርቷል። አሁን ዘርዝሬ መናገርም አልችል። ግን እቺ ሰንደቅ ዓላማ ደግሞ ብዙዎችን ነፃ አውጥታለች። ብዙዎችን የዴሞክራሲ መብት አጎናጽፋለች። አሁን የኢትዮጵያ ሕዝብ ቢጠየቅ ተራ በተራ ቢጠየቅ እያንዳንዱ ቢጠየቅ ይህችን ሰንደቅ ዓላማ አባቶቻችን ይዘው ደም የተፋሰሱባት ነች። የወላይታ ንጉሥ የነበሩት ምርጥ ጦር የላኩት የታሪክ መጽሐፍ አለ። አምጣ ካላችሁኝ አመጣለሁኝ። ከወላይታ አድዋ የዘመተው የወላይታ ጦር ነው። ይህችን ሰንደቅ ዓላማ ይዘው ነው አባቶቻችን የተፋጁባት። ደግሞስ የብዙ ሀገሮች የዓለም መንግስታት ብዙ ሀገሮች ሰንደቅ ዓላማቸው ላይ ሌላ ምልክት የለም። እንደ ኢጣሊያን፣ ፈረንሳይ እንደዚህ ያሉት ሁሉ ምንም ምልክት የለም። በዚህ ሀገር ዴሞክራሲ የለም ማለት ነው። ክቡራን ጌቶች፣ ዴሞክራሲ የሚኖረው ከሰንደቅ ዓላማ ምልክት ጋር ሳይሆን ከአገዛዝ ከአስተዳደር ጋር ነው። የብሔር ብሔረሰቦች እኩልነት ሲጠበቅ ነው። ይህን ደግመዋለሁ። የብሔር ብሔረሰቦች እኩልነት ሲጠበቅ ነው። እኩልነት ሲጠበቅ ማለት ደግሞ በአንድ መንግስት ሁለት አስተዳደር ሳይኖር የመንግስቱን መስሪያ ቤት ሁሉ በአንድ ብሔረሰብ ከጠራጊ ጀምሮ እስከ ሚኒስትር ድረስ በአንድ ብሔረሰብ ሳይያዝ ለአንዱ የተደረገው ለሌላው ሲደረግ ይሄ እውነተኛ ዴሞክራሲ አለ። አብሮ የመኖር ተስፋ እውነተኛ አለ። በወረቀት ላይ ዴሞክራሲ ማብዛት፣ ታሪክ ማብዛት ምን ይጠቅማል? አንዱን ጎሳ በሌላው ላይ መቀስቀስ፣ ተዋልዶ ተጋብቶ በሰላም የተቀመጠውን አንተ በእንዲህ አድርገዋል። ከ100 ዓመት በፊት ጡት ቆርጠዋል። ለምን ከዛ በፊት ምላስ የተቆረጠው አብሮ አይነገርም? ለምን ጡት ቢቆረጥ ምላስ ቢቆረጥ ልዩነቱ ምንድን ነው? እንዲህ ያለ መጥፎ ነገር አለ። ኤርትራን በተመለከተ ጌቶቼ እዚህ የተሰበሰባችሁት አድርባይ ነው ውሸታም ነው እንዳትሉኝ። ይሄው አቶ ሐሰን አሊ አብዱ አሉ ሊመሰክሩ ይችላሉ። በክልል ምክር ቤት ኤርትራውያኖች ይቅርታ፣ ወደ አርዕስቱ ወደ ባንዲራ ጉዳይ፣ ሰንደቅ ዓላማ ጉዳይ ወደ ሌላ እንዳይ ሰንደቅ ዓላማ እዛ ሀገር ተከብራ እንደኖረች ልናገር ፈልጌ ነው። እዚህ በመላ ኢትዮጵያ ሰንደቅ ዓላማ በሌለች ጊዜ አስመራ ቅድስት ማርያም የኢትዮጵያን ሰንደቅ ዓላማ ይዘው እንደኖሩ ለማስረዳት ነው። የሰንደቅ ዓላማ ነገር ከተነሳ የአንድነታችን የሚጸናበትን ነገር ከፈለግን በሁሉም ዜጎች አንዱን የእንጀራ ልጅ ሌላውን ልጅ አለማድረግ ይሄ ነው ዋናው መሰረቱ። ይህቺ ሰንደቅ ዓላማ 1 ነጥብ ቢጨመርባት 1 ነጥብ ቢቀነስባት የኢትዮጵያ ሕዝብ ያዝናል። የሽግግ ሰንደቅ ዓላማውን ከሚያስተካክል በዘንባባና በወይራ ቅጠል ከሚያስተካክል ይልቅ በአንድ ሀገር ሁለት አስተዳደር አይመስርም።